ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ በዛሬው ዕለት የአብርሃም ጉዳዮች እጅግ አሳሳቢ እየሆኑ ናቸው። ግን ሰሞኑን ትንሽም ቢሆን መፍትሄዎችን ያገኙበት ሁኔታዎች እንዳሉ እየተነገረ ይገኛል። ውድ ቤተሰቦቼ በትናንትናው ዕለት እንግዲህ የተፈጠሩ ከባድ ነገሮች አሉ። ስለሱም የምነግራችሁ ነገር አለ። ዛሬም እንግዲህ ለኤፍሬም ከሀገር ቤት እንዲሁም መልእክት ተልኮላታል። ኤፍሬም እና ቡዜም በድጋሚ ተገናኝተዋል። ውድ ቤተሰቦቼ በሱም ዙሪያ የምነግራችሁ ነገር ይኖራል። ኤፍሬም ምን አይነት ማስጠንቀቂያዎችና መልእክቶችን የተላኩለት፣ ከማን የተላከላት የሚለውን እንዲሁም ከቡዜ ጋር ያደረጉትን ነገሮች ላይ ምን አዲስ ነገር አለ የሚሉትን ነገሮች በዝርዝር የምነግራችሁ ይሆናል። እንዲሁም እንግዲህ ዴቭ ነገሮችን እያጋለጠ ይገኛል። ነገሮች መፍትሄ እያገኙ ያሉበት ሁኔታዎች እንግዲህ በታላቅ ወንድማቸው አማካኝነት ትላንትና ከባድ ብጥብጥ ተነስቶ ነበረ ከአብርሃም ከዴቭ ጋር መውጣቱ ይታወሳል። ከዛ በኋላ የተፈጠረውን ከባድ ነገር እንግዲህ ወደ እናንተ ማድረሴን እቀጥላለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ እንደምታውቁት ሰሞኑን የአብርሃም ቤተሰቦች ከባድ ጭንቀት ላይ ናቸው። እንዲሁም በሌላ በተቃራኒ ወገን ደግሞ የሄርሜላም ወንድሞች ዘመድ አዝማድ ሁሉ ቤተሰብ እንግዲህ በሄርሜላም ሁኔታ በጣም እየተጨናነቀ ይገኛል። ከዚህ በቀደም እንግዲህ ሄርሜላም በጣም ብዙ ነገሮች በአብርሃም ዙሪያ ያላት ነገሮች እንድታስተካክልና ከዚህ ነገር እንግዲህ ራሷን እንድታገል በተደጋጋሚ ብዙ ምክሮችን ስትለገስ ቆይታ ነበረ። ነገር ግን ሄርሜላ ከአብርሃም ጋር ካላት ግንኙነትና ለአብርሃም ካላት ፍቅር የተነሳ እንግዲህ የሰዎችን ምክርም ሆነ እንግዲህ ዘለፋዎችን ሁሉ ችላ ብላ ለዚህ በቅታለች። ዛሬም እንግዲህ በጣም ብዙ ነገሮች በሄርሜላ ሕይወት ዙሪያ ላይ እየተከሰቱ ይገኛሉ። አሁንም ቢሆን ሄርሜላ ተስፋ አልቆረጠችም። አብርሃም ወደ ሩታ ተመልሷል የሚባልበት ሁኔታ እንግዲህ ከዚህ በፊት እየተነገሩና መላምቶች እየወጡ ያሉበት ሁኔታዎችን የሚያረጋግጡ ነገሮች እየተፈጠሩ ናቸው። በአብርሃም ቤተሰቦች ዙሪያም እንግዲህ ይሄ ነገር መደምደሚያውን ያገኘው ሰሞኑን እየተወራ ያለው እንግዲህ የሀብሉ ጉዳይ ላይ ሁሉም ሰዎች አይናቸውን እየጣሉ ይመስላል። ይህንን ተከትሎ ነው እንግዲህ በዚህ ጉዳይ ላይ እንዴት በወንድሙ ላይ ይህንን ያደርጋል እየተባለ እንግዲህ በኤፍሬም ላይም ከባድ ትችቶች እየቀረቡበት እንደሆነ ሰምተናል። ውድ ቤተሰቦቼ በተለይ በትናንትናው ዕለትም እንግዲህ ቡዜ ኤፍሬምን ደውላለት አግኝታ እንዳወራችው ተመልክተናል። ውድ ቤተሰቦቼ እንግዲህ መረጃ ምንጮቻችን እንዳጋሩም ከሆነ ከዚህ ቀደም የነበረውን የቡዜን እና የሩታ ቤት ሂደቶችና ሁኔታዎችን ተመልክታችኋል። ቡዜ እንግዲህ ሄዳ አብርሃምን ሀብሉንም ለማውለቅ እንዲሁም የተለያዩ ሆስፒታሎችና ጸበልን ቢሆን ለመውሰድ የሞከረችበት ሁኔታዎች ነበሩ። ነገር ግን አብርሃም አሁንም ቢሆን እየተንቀሳቀሰ ያለው በሄርሜላ በሩታና በኤፍሬም ብቻ ታጅቦ እንጂ ከዛ ውጪ መንቀሳቀስ እንደማይፈልግ ከነሱ ውጪ የመሄድ ሁኔታዎች ሁና አዝማሚዎችን ሁሉ እያሳየ እንዳልሆነ እንዲሁም ከነሱ ውጪ ለመንቀሳቀስ የሚደረጉ ድርጊቶች ሁሉ ለአብርሃም ፍርሃትን የሚያንጸባርቁ ነገሮች በሰውነቱ ላይ እየተስተዋሉ እንደሆነ ሁላችንም እየተመለከትን ያለነው ነገር ነው። ታዲያ ይህንንም ተከትሎ ነው እንግዲህ ከዚህ ቀደም ጊዜ አብርሃም ይዛው ልትወጣና ለብቻው ልታነጋግረው በሞከረችበት ሁኔታዎች ላይ እንግዲህ የአብርሃም ሪያክሽኖች እና የአብርሃም መልሶች የነበሩት እንግዲህ እነ ሩታ ካልፈቀዱልኝ ወይም ደግሞ ኤፍሬም አብሮኝ ካልሄደ የሚሉ ነገሮችን እያሳየ ያለበት ሁኔታዎች አሉ። እነዚህም ነገሮች እንግዲህ ከአብርሃም ባህሪዎች ጋር እንዳለው እንግዲህ የማይሄዱና በጣም ያልተለመዱ እውነታዎች ናቸው። በትላንትናው ዕለትም እንግዲህ ኤፍሬምና ቡዜ በጣም ከባድ ጸብ ውስጥ ገብተው እንደነበረ ሰምተናል። ውድ ቤተሰቦቼ የእህትና የወንድም ጸብ በማይመስል ደረጃ በጠላትነት እስከ መተያየት ድረስ ሊደርሱ እንደሚችሉና ይሄ ጉዳይ የእውነት ሆኖ ከተገኘና ኤፍሬም ያደረገው ድርጊት በአብርሃም ላይ የተደረገ እየተባለ የሚገኘው የሀብሉ ጉዳይ የእውነት ሆኖ ከተገኘ ከዚህ በኋላ ከኤፍሬም ጋር ያላት ነገር ሁሉ ለመጨረሻ ሊያከትም የሚችል ነገር እንደሆነ እየተናገረች ትገኛለች ቡዜ። ነገር ግን ኤፍሬምን በራሱ ጎን እንግዲህ ምንም ነገር እንዳላደረገና ያደረገው ነገር ሁሉ ትክክልና ትክክል እንደሆነ አላማው የነበረው ተሳክቶለት አብርሃምን ወደ ቤቱ መመለስ ነበረ። እሱ ካደረገው ነገር ውጭ ምንም ነገር የተፈጠረ ነገር የለም። አብርሃም በራሱ ፍላጎትና ልጁና ሚስቱን መርጦ ተመለሰ እንጂ እኔ ምንም አላደረግኩም እያለ ዛሬም ሙግቱን እንደቀጠለ ይገኛል። ውድ ቤተሰቦቼ ከዚህም በተጨማሪ እንግዲህ ቡዜ ከጋሽዬ የመጣውን መልእክትም ኤፍሬም አጋርተዋለች። ጋሽዬ በጣም እንደተቆጡና ኤፍሬም እያደረገ ያለው ነገር ትክክል እንዳልሆነና ከሩታ ቤትም መራቅና ከዛ ቤት መውጣት እንዳለበትም እንደነገሩት ሰምተናል። ውድ ቤተሰቦቼ ይህም ጉዳይ ለኤፍሬም እንግዲህ በቡዜ አማካኝነት እንደተነገረውም ሰምተናል። ጋሽዬ ሰሞኑን የመምጣት አዝማሚያ እንዳላቸው እየተነገረ ነበረ። እስካሁን እንደሳቸው በኩል እንግዲህ የመምጣቱ ውሳኔ እየተሰማ አይደለም። ነገር ግን
በተደጋጋሚ በዳዊትና በቡዜም አማካኝነት እንዲሁም በተለያዩ ሰዎች አማካኝነት መልእክታቸውን ለማስተላለፍ እየሞከሩ ያሉበት ሁኔታዎች አሉ። ቡዜም እንግዲህ ከጋሽዬ የመጣውን ማስጠንቀቂያ ለኤፍሬም አጋርተዋለች። ውድ ቤተሰቦቼ እንግዲህ ኤፍሬም እያደረገ ያለው ነገር እጅግ ጋሽዬን ከማስቆጣቱ የተነሳ ኤፍሬም ከሩታና ከአብርሃም ሕይወት ገለል ብሎ መቆየት እንዳለበት ጋሽዬም ይሄንን ጉዳይ እነሱን ለማስታረቅ በሚገባ መንገድ ሁሉ እንደ ጣሩና ነገር ባለመሳካቱ ምክንያት አብርሃምም ሆነ ሩታ የራሳቸውን የህይወት መስመር የመረጡ ሰዎች መሆናቸውን ተረድቶ ትልልቅ ሰዎች እንደመሆናቸው መጠን በእንደዚህ አይነት መንገድ የሄዱ የሰዎችን ህይወት መበጥበጥ በገዛ ወንድሙ ላይ በእንደዚህ አይነት ደረጃ ሴራን እያሴሩ መቆየት ትክክልና የማይገባ ነገር መሆኑን ተናግረው ከተቻለ ሁለቱ ሰዎች ተስማምተው በፍቅርና በሰላም የሚኖሩበትን መንገድ ማመቻቸት ነው እንጂ አሁን ሰዎች እንደሚያወሩትና ሰው በዚህ ደረጃ በአብርሃም ባህሪ መለወጥ ምክንያት ብዙ ነገሮችን እስኪያደርግና እስኪናገር ድረስ በሰፈሩ በየመንደሩ ሁሉ የአብርሃም ሁኔታ መነጋገሪያ እስከሚሆን ድረስ ባህሪውን እንደዚህ በመለወጥ አብርሃም ወደ ቤቱ ተመልሶ ደስተኛ ነው። ከሚስትና ከልጁ ጋር ስለሆነ አሁን ደስተኛ ሆኗል ብሎ ማሰብና ማመኑ በራሱ እጅግ አዳጋች ነው። እንግዲህ ሰሞኑን እንግዲህ አብርሃምን ቢሆን ወደ ስራ እንዳልሄደና ከቤትም እየወጣ እንዳልሆነም እየተነገረ ይገኛል። ይሄም ጉዳይ ነው እንግዲህ በጣም ብዙዎችን ከአብርሃም ባህሪ ውጪ መሆኑን እያስተዋሉና ያልተለመደ ነገር እንደሆነም እየተነገረ ያለው አንዱ ይሄ ነው። ጋሽዬም በተደጋጋሚ እንግዲህ ለአብርሃም ደውለውለትና ሞክረውለት እንደነበረም ሰምተናል። ሩታ ጋም በተደጋጋሚ ደውለውላት እንደነበረና ነገር ግን ሩታ ስልክ እንደማትመልስላቸው ኤፍሬምና ሩታ እንግዲህ ለዳዊትም እንዳደረጉት ለጋሽዬም ይሄንን ነገር መልሰው እንዳደረጉትና ስልክ እየመለሱ እንዳልሆነ የአብርሃም የግል ስልኩም ቢሆን በነሩታ ቁጥጥር ስር እንዳለና እንግዲህ እየመለሰ እንዳልሆነ የአብርሃም ስልክ ጭራሽም እንደማይሰራ በዚህም መሀል እንግዲህ ወደ ስራም እየሄደ እንዳልሆነና ስራዎቹም እየተስተጓጎሉበት ያሉበት ሁኔታዎች እንዳሉ እየተነገረ ይገኛል። ውድ ቤተሰቦች ታዲያ እንግዲህ አብርሃም አጃቢዎች ታጅቦ ካልወጣ እንግዲህ ከቤት የማይንቀሳቀስበት ሁኔታዎች ላይ ደርሷል። ማለት አብርሃም ከባህሪ ውጭ እየተገበረ ያላባቸው ነገሮች ስላሉ እነዚህ ሁሉ ነገሮች እንግዲህ በዚህ ደረጃ የአብርሃም ሰላም ፈጥሮ እየኖረ ነው ብሎ ማሰብ ይሄ በጣም አዳጋች እና አብርሃምን ነገ ከነገ ወዲያ ከተጎዳ በኋላ እርዳታ ሳያገኝ አንድ ነገር ሆነ ብሎ ማልቀስና እንግዲህ ነገሮችን በሌላ መንገድ ማየት ተገቢ ስላልሆነ ከአሁኔው መፍትሄ ማግኘት ይገባናል በሚል ነው እንግዲህ ጋሽዬ ቁጣቸውን እንደገለጹ የተነገረው። ኤፍሬምን ከዚህ ድርጊቱ ተቆጥቦ በወንድማማቾችና በቤተሰብ መሀል ጸብን ከማስነሳት እንዲቆጠብ ነገሮችን በተረጋጋና በሰከነ መንፈስ እንዲመለከት ጋሽዬ ምክራቸውንም አጋርተዋል። ውድ ቤተሰቦቼ በሌላ መልኩም እንግዲህ በትላንትናው ዕለት በተመለከትነው ቪዲዮ ዴቭ እንግዲህ ከሄርሜላ ጋር በቀጥታ የሩታ አፓርታማ ላይ እንደሄደ ተመልክታችኋል። ትላንትና ባጋሯችሁ ቪዲዮ ላይ እንግዲህ ትክክለኛ ዴቭ እና እንግዲህ ኤፍሬምም እንዲሁም ሩታ በጣም ከባድ ጸብ ውስጥ ገብተው እንደነበረ ዴቭም አስጠንቅቋቸው እንደነበረ አጋርቻችሁ ነበረ። እንግዲህ ያ ነገር ያው በቪዲዮ የወጣበት ሁኔታዎች ተመልክተናል። በትላንትናው ዕለት እንግዲህ በአብርሃም ዩቲዩብ ቻናላቸው ሊለቁት ችሏል። ታዲያ ያ ሁሉ ነገሮች ከተፈጠሩ በኋላ በኤፍሬም እና ዴቭ መሀል ከባድ ጭቅጭቆች ነበሩ። ዴቭ አብርሃምን ይዞት ከወጣ በኋላም እንግዲህ ከባድ የተፈጠረ ነገር አለ። ውድ ቤተሰቦቼ ዴቭ እንግዲህ እዛ ሩታ ከተማ ላይ ሆኖ አብርሃምን ማስጨነቅና ብጥብጥና ነገሮችን ሁካታ እዛ አፓርታማ ላይ ላለመፍጠር ሲል አብርሃምን ወደ ውጭ ገለል አድርጎ ለማውጣት እንደሞከረ ተመልክተናል። ይህም ከዚህም በተጨማሪ እንግዲህ ሩታ ጋር ሆኖ ክፉ ደግን ከመነጋገር ይልቅ ኤፍሬም ታላቅ ወንድሙን ይሰማኛል ብሎ ስላሰበ እንግዲህ ከወጡ በኋላ ከባድ ነገሮችን እንደተነጋገሩና ዴቭም እንግዲህ የአብርሃምን ሀብል በድንገት እንዳወለቀበት ሰምተናል። ውድ ቤተሰቦች በመጀመሪያም ደረጃ እንግዲህ ዳዊት አብርሃምን ወደ ውጭ ይዞት ሊወጣ ያሰበበትና ዋነኛው መንገድ አብርሃም ነገሮችን እየከለከለና እየሸሸው ስለሆነ አብርሃም ላይ ስጋትና ፍርሃትን ላለመፍጠር ሲል ከወጡ በኋላ እንግዲህ በሰከነ መንፈስ መነጋገር የሚያመችበትና ሰዎች ሳይበዙ ነገሮች ሳይንዛዙ ተረጋግቶ ለመፍታት በማሰብ ነበር እንግዲህ ከአፓርታማ ይዞት የወጣው። ኤፍሬም ይሄ ጉዳይ እንዳይፈጠር እጅግ እንደታገለም ሰምተናል። ነገር ግን ያ አብርሃምን ሀብል እንግዲህ በብልሃት አድርጎ ከአንገቱ ላይ እንዳወለቀበት ተሰምቷል። ውድ ቤተሰቦቼ ምናልባት እንግዲህ ከዚህ ነገር መፈጠር በኋላ የአብርሃም ጤንነት ሊመለስ ይችል ይሆን ወይንስ እንደተለመደው እንግዲህ ሌሎች ነገሮች ተፈጥረው ደግሞ እየተባሉ ያሉ መላምቶች ሁሉ ሐሰት ሆነው ይገኛሉ የሚሉትን ነገር በጊዜ ሂደት የምናያቸው ይሆናል። ነገር ግን አዲስ መረጃ በዚህ ዙሪያ ከወጣ ለእናንተ የምናደርስ ይሆናል። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። ታዲያ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ
መልካም ጊዜ ለእናንተ ተመኘን።